የምትመለከቱት ውድ ቤተሰቦቼ ባሚያችን በዚህ መልኩ ደርሰዋል። ሩዛችንም እንደዚህ ሆኗል። ትንሽ ጠቆር ብሎብኛል ዶሮ እንጂ በጣም ቆንጆ ነው። ሽታው ራሱ ከውጭ ነው የሚጣራው። የምር የዛሬው ምግብ ለየት ያለ ነው እያሉ ነው ገና በሽታ። አሁን በዚህ መልኩ ለሰውዬ ላቀርብ ነው። ሁሉም ስለማይበሉ ለአሁኑ ለአንድ ሰው የሚበቃ ያህል አድርጌ ነው ያቀረብኩት። ሙሉ ቪዲዮውን ተከታተሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ዴት ቤተሰቦች ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ እንዴት ነው? ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያኑ ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ያላህ ሰላምና ዝነት አይለያችሁ እያልኩኝ ዛሬ እንግዲህ ሩዝ ነጭ ሩዝና ባሚያ ነው የምንሰራው። ኢዳም ባሚያ ይሉታል አረቦቹ። እንግዲህ በኢትዮጵያ ምን እንደሚባል አላውቅም። ባሚያ ነው። በዚህ አሳያችኋለሁ። አብረን እንስራ ውድ ቤተሰቦች። እናንተ ምን ጋር ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጠር ያለ ቪዲዮ ነው ተከታተሉ። እንግዲህ ውድ ቤተሰቦች በተለያየ በአረብ ሀገር ላሉ እህቶቻችን አዲስ መጥተው በጠለብ በተለይ በምግብ ስራ መጥተው ለሚሰሩ እህቶች ስለሚጠቅም ቪዲዮ ሁሉንም እንሰራው እንደምታውቁት የአረብ ምግብ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በሰው ይደርስ ሸርሸር አድርጉ። እንደዚህ ቢያንስ እኛ እንኳን ከዚህ ብዙ የኖር ነው መቼም ለምደነዋል። አዲስ ለሚመጡት ግን መፍትሄ ይሆናል ብዬ አስባለሁ። ያው እንደምታውቁት የሚሰራው አረቦቹ ዘንድ በአረቦቹ ተወዳጅ የሆነ ምግብ ነው። እንግዲህ በተለያዩ የአረብ ሀገር በአብዛኛው ቀን ተቀን በሚባል ደረጃ የሚመገቡትን ነው። አብረን እንስራ። ውድ ቤተሰቦች ይሄንን ነው የምጠቀመው። ባሚ ያልኳችሁ ይሄ ነው። ጠቆር ብሏል። ካጠብኩት ስለቆየ ሆኖ ጠቆር ያለው። የምሰራው ደግሞ ትንሽ ሁለት ሰሃን በሁለት ያኔ ለአራት ሰው ነው፣ ግን በሁለት እቃ የሚሆን ሁለት ሰሃን ቀድር ነው የምሰራው። የምሰራው በስጋ ነው። ታውት ስጋዬንም የሚበቃኝን ያህል አጥቤ ያለሁ በዚህ መልኩ። አብረን እንስራ ውድ ቤተሰቦች። እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንደምትመለከቱት በጨውና በአቸቶ ወይም በኸል ዘፍዝፌዋለሁ አለ። ደግሞ ለኢዳሙ ለባሚያው የሚሆን ቲማቲም ፈጭቻለሁ 4 ሀባ። እናንተ እንግዲህ ብዛትና ማነሱ እንደምትሰሩት ይወሰናል። አብረን እንስራ። ሰዎች እንደምታዩት ሽንኩርቱን እያበሰልኩ ነው። ሄልና ጊርፋ ወይም ቀረፋ በሀገራችን ቀረፋ የሚባለውን ይሄን የምታዩትን እንጨት አስገብቻለሁ። እናንተ ግን የባህር ዛፍ ቅጠል የሚመስለው ያን በአረቦቹ ጋር ወረቀት ጋር ይሉታል። ያነሳላችሁ እና ደግሞ ደረቅ ሎሚ ካላችሁ ጨምሩ። ሆነ ስለሌለኝ ይሄንን ነው እየሰራሁት ያለው። ያው ከሰው ቤት እንደሆናችን መጠን ባለውና በታዘዝነው ነው እየሰራን የምናቀርበው። ይሄ ገና ነው፣ ምንም አይነት ቅመም አልጨመርኩም። ገና ነው ያልበሰለ። ይሄ ግን የነጭ ሩዝ ወይም የሩዝ መንዲ በደንብ ሳይበስል ነው ቅመሙን መጨመር ያለብን፣ ውሃውን መጨመር ያለብን። ውሃውን እያፈላሁ ነው። እዚህ ቤተሰቦቼ ዶሮውን ጨምሬያለሁ። ሽንኩርት ትንሽ ከበሰለ በኋላ በደንብ መብሰል የለበትም። የምንሰራው ነጭ ሩዝ እንደመሆኑ መጠን በደንብ መብሰል የለበትም ሽንኩርት። ምክንያቱም ሽንኩርት በደንብ ከበሰለ ወይ ትንሽ ካረረብን ያኔ ያዝ የማድረግ እንትን ካለው ሩዙ ይቀየርብናል። ነጭ ሩዝ አይሆንልንም። እንደምንፈልገው ፈታ ያለ ሩዝ አይሆንም። አሁን በዚህ መልኩ ለትንሽ ደቂቃ ያህል ከከደንኩት በኋላ ውሃን እጨምራለሁ። እንትኑ የዶሮ ቆዳው እንዳይላጥባችሁ ተጠንቀቁ። ምክንያቱም ፎርን ወይም ኦቭን ስለምናስገባው። እዚህ እንደኔ ሁለት ምግብ ወይም ሶስት ምግብ በአንድ ላይ በምትሰሩ ሰዓት ሽንኩርት እንዳያርባችሁ ተጠንቀቃችሁ። ሌላ ጽዳት እያጸዳችሁ መሆን አይችልም። አንድ ምግብ ሲሆን እኔ አሁን ቤት እያጸዳሁ ደረጃ እየወለወልኩ ወይም እንዴት የተለያየ ሳላ መጅሊስ እያጸዳሁ እሰራለሁ። ግን አንድ አይነት ምግብ ሲሆን ነው። ሁለት አይነት ምግብ ሲሆን ሁለት ሽንኩርት ወይም ሶስት ሽንኩርት በአንድ ስንጥድ ይኸው መቆም አለብን። አሁን እጅ ቤተሰቦች እንደሚታወቅ በዚህ መልኩ ሆኗል። የተወሰነ ደቂቃ ቆይቼ ብዬበታለሁ። ከድኜ አሁን ውሃውን እንጨምራለሁ። በአንድ ማንኪያ እያመሰልኩት ያለሁት ምንም አይነት አሁን እጅ ቤተሰቦች ውሃውን ጨምሬያለሁ። የጨመርኩት 1 ሊትር ከግማሽ በሚይዘው ያውም 1 ሊትር ከግማሽ ይላል እንጂ የሚይዘው አይመስለኝም። ብቻ በዚህ ነው በማፍሊያው አንድ ነው የጨመርኩት። ዛሬ ለሚሰራው ሩዝ ይበቃኛል። ዶሮም አንድ ዶሮ ቆይ አጥቤ ያሳየኋችሁ፣ ግን ግማሽን ነው የምጠቀመው። ምክንያቱም ከዚህም ጋር እየሰራሁ ስለሆነ ወጥ ይሄን ነው የምጠቀመው። እንደምታዩት ውሃው እንትን ነው፣ አልጠቆረም።
ወይም አልቀላም። እንደዚህ መልኩ ነው የሆነው። ነጭ ሩዝ ስንጠቀም እንዴት ይሻላል። አሁን ይህንን እንግዲህ ዶሮዬን ለ20 ደቂቃ አበስለዋለሁ። አንዳንድ ዶሮ ቶሎ የሚበስል አለ፣ አንዳንዱ ቶሎ የማይበስል አለ። የኔ ግን የዛሬው ለ20 ደቂቃ ይበቃዋል። እናም ደግሞ ሙቀቱ እንደ ኦቭናችሁ ወይም እንደ ብታገዛችሁ ይለያል ማለት ነው። አሁን ይሄን ሽንኩርቴን በዚህ መልኩ የተወሰነ ካበሰልኩ በኋላ ቲማቲሜን እጨምራለሁ ማለት ነው። ሽንኩርቴ ከበሰለልኝ በኋላ ቲማቲሜን እጨምራለሁ። ቲማቲሜን ትንሽ አበስለዋለሁ። ቲማቲም ከሌለ ደግሞ ማጅን መጠቀም እንችላል። አሁንም የተወሰነ ማጅ እጨምራለሁ ከዚህ ላይ ማጅን ጥማጥም ውድ ቤተሰቦች ትንሽ ማጅ ጨምሬያለሁ። የሚበቃኝን ያህል በደንብ ሲቃላ ከዚህ ቤት አይወዱም። ቀይ ሩዝ ብለው ራሱ ቀዩን ሩዝ በደንብ ሲቃላ አይፈልጉም። ወጡን ራሱ ኢዳም ነገር ብዙ አልሰራም። እኔ እንደምታወት ቪዲዮን እየገባችሁት ኢዳም ነገር ብዙ አልሰራም። ከስንት አንድ ቀን ምናልባት ከሁለት ወር አንዴ ካልሆነ በቀር ምክንያቱም ቀይ ነገር እኔ ለምን እንደሆነ እንጃ አይወዱም። ውድ ቤተሰቦቼ ቅመሜን ጨምሬያለሁ። ቅመም እንግዲህ የጨመርኩት ከሁሉም አይነት የተቀላቀለ ቅመም ቡሃራት ሙሸከል ይሉታል አረቦቹ፣ አሳያችኋለሁ። እና ደግሞ ክኖር ወይም ማጅ ነው የሚሉት በአረቦቹ፣ ማጣፈጫ ዶሮ መረቅ እሱን ጨምሬያለሁ። እና ደግሞ ደርቆ የተፈጨ ድንብላል፣ ደርቆ የተፈጨ ከሙን እና ቁንዶ በርበሪ ወይም ፊልፊል አስወድ። ድንብላሉ ደግሞ ኩስባራ ናሽፍ ይባላል። እንግዲህ ብዙ ተከታዮች የመዳም ቅመሞች ስለሆናችሁ ነው በአማርኛም በአረብኛም እየተናገርኩ ያለሁት ሁለቱም እንዲገባችሁ። ውድ ቤተሰቦች ስጋዬን ጨምሬያለሁ። ስጋዬን ከጨመርኩ በኋላ የተወሰነ ቅመሙ ጋር እንዲዋሃድልኝ ለ5 ደቂቃ ያህል ከድኜ በዚህው ሌላ ውሃ ሳልጨምር አበስለዋለሁ። ቀጣይ እንገናኛለን። አሁን ውድ ቤተሰቦች ስጋ በዚህ መልኩ ቅመሙና ቲማቲሙ ጋር ብስል ብሏል። አሁን እንደምታዩት ጨምሬያለሁ ባሚያዬን ትንሽ ጠቆር ያለው መጀመሪያ ስላጠብኩት ነው። አጥቢው ቆይቻለሁ። ሌላ ስራ አዘውኝ መቼም ታውቃላችሁ፣ አንዱን ጥሎ አንዱን ነው የሰራተኛ ነገር። ሌላ ስራ አዘውኝ ትንሽ ጠቆር ብሎ አስደርነቱን አጥቷል። እናንተ ግን ባሚያ ስትሰሩ እንደዚህ መቅሎውን ካቁላላችሁ በኋላ ብታጥቡት አሪፍ ነው። እኔ ልሰራ ነው ብዬ መጀመሪያ አጥቤው ነው። በዚህ መልኩ ዶሮዬም እየበሰለ ነው። አሁን ከሁለቱም ጋር ጨው ጨምራለሁ። አሁን ውድ ቤተሰቦች ጨው ጨምራለሁ። እኔ ጨው እንግዲህ ታውቃላችሁ ብዙ ጊዜ አለካም፣ እንደዚህ መጨመር ደስ ይለኛል። ማጥሬ ለምን እንደው ጋር እንግዲህ ማንካ ቀይረናል ትላላችሁ። እኔ የሆነ የፕላስቲክ ማንካ አለ እንትንና ያንን አይወዱትም ሰዎች። ፕላስቲክ ለሙቀት ጥሩ አይደለም እያሉ በዚህ ነው እኔ የማረገው። እንደዚህ የተወሰነ ከተከተከልኝ በኋላ ውሃዬንና ጨው ጨምራለሁ። የሚበቃኝን ያህል ውሃ ብዙም አላበዛም፣ ወፈር እንዲል ስለሚፈልጉ ማለት ነው። እንግዲህ ጨውን በዚህ መልኩ ጨምራለሁ። መልሶ ይብሰልና ለተወሰነ ደቂቃ ድጋሚ እንገናኛለን። ውድ ቤተሰቦች ሩዜን አጥቤ ካስቀመጥኩት ቆየት ብያለሁ። ረስቸው ነው ይቅርታ ያላሳየኋችሁ። አሁን እንግዲህ ውድ ቤተሰቦች ዶሮአችን በስለው በዚህ መልኩ አውጥቻለሁ። ዲስቴ ምንም አልያዘም። ከያዘባችሁ ውጣቡት እንዳይጠቁር። እንግዲህ ሩዙን ያጠለልኩት ውሃውን ያጠለልኩት ሩዙን ካጠብኩበት ቦታ ነው። ምክንያቱም ጊዜ ለመቆጠብ ማለት ነው። እቃ ማጠቡም ስለሚመዘ ይሄ እንግዲህ ይበቃዋል። በደንብ ማላለበሰው መካከለኛ ነው፣ ይበቃዋል። ያነሰው ከመሰላችሁ እናንተ ሌላ ውሃ መጨመር ትችላላችሁ። እኔ ግን በዚሁ መካከለኛ ሙቀት ላይ አድርጌ ለማብሰል በቂ ነው ብዬ አስባለሁ። ኢዳሜም ደርሷል። በጣም ቆንጆ ወጥ ነው። ሽታው ራሱ ዋው ነው። ሀገር እንደምታውቁት ዘይት አይበዛም። ዘይቱ ጥሩ አይደለም። እንግዲህ ውድ ቻናሌ ቤተሰቦች ከራኔም በዚህ መልኩ አዘጋጅቻለሁ። ሁሉንም አዳርሼ በደንብ ልቀባውና መልሰን እንገናኝ። ውድ ቻናሌ ቤተሰቦች በዚህ መልኩ በሁለቱም ጎን እያዘዘርኩ አዳርሼ ቀብቼዋለሁ። በደንብ መቀባቱን አስተውሉ። እናም ሁለት አይነት ከረን እንዲሆንላችሁ ከፈለጋችሁ ይህን የከረኑን ዱቄት ከእንዲህ አለፍ አለፍ ብላችሁ መስመስ አድርጉበት። ለዛሬው በዚህ መልኩ ይበቃዋል። እንግዲህ 180 ዲግሪ ፍሩን ለኩሻለሁ። ፍሩን አስገብቼ ይብሰልና እንገናኝ። ቤተሰቦች ሩዛችን በዚህ መልኩ በስሏል፣ በቅቶታል። ፈሃማችንም ደርሷል። ያው ሩዝ መንዲ ቡኻር ያስፈልገዋል እንደሚታወቀው። ዘይትና ፊንጃሌን እንደዚህ አድርጌያለሁ።
ሳህኑን ጨምርና እንደዚህ ሲሆን ገስት ካላችሁ በገስት ይርፈኑ። እኔ ግን በዚህ መልኩ ፍና አድርጌዋለሁ። ኢዳማችንም ደርሷል። አሁን ላጠፋው ነው። በዚህ መልኩ ሆኗል። ውድ ቤተሰቦች አሁን ሩዛችን ደርሷል። እናቀርባለን።